በሚፈላበት የሰሜን ተራሮች አናት ላይ ወንበር ዘርግቶ ያስተምር ከነበረበት ከፍታ በታች በዚህ የጸለምት ዋሻ ውስጥ ግንቦት 11 ቀን በ568 ዓመተ ምህረት እንደገባ አልተመለሰም። በአክሱም አካባቢ መደባይ ታበር በሚባል ቦታ ነው ቅዱስ ያሬድ የተወለደ። እንደተጻፈው የእግዚአብሔር ቃል ለመጀመሪያ ጊዜ በሰዎች እጅ እንዲጻፍ የተደረገ በያሬድ ዘመን ነው። ያሬድ በተወለደበት ዘመን ነበር። በሱ ዘመን የሰማያውያን መላእክት ዝማሬ ወደ ምድር እንደሚወርድ መንፈስ ቅዱስ ለአባቱና ለእናቱ ገልጾላቸው ስሙን ያሬድ ብለውታል። ድጓ ማለት ትጥቋ ማለት ነው። ድግ ማለት ትጥቅ ነው። በገዳማት ይሄ አጥንታቸው ጾም ሲበዛ ጸሎት የሚያበዙ አባቶች አጥንታቸው እንዳይናከስ ድግ ይባላል። በዚህ አስገብተው በደንብ ያልተለፋ ህልፋት የቀረው ቁርበት በደንብ እንትን ያበጁና ይታጠቁበታል። ድግ ማለት ትጥቅ ነው እና ድጓ ማለት ትጥቋ የቤተ ክርስቲያን ቤቷ፣ ንብረቷ፣ ወርቋ፣ ብሯ እንደማለት ድጓ ይባላል። እንግዲህ ስለ ቅዱስ ያሬድ በምንነጋገርበት ጊዜ ስለ ኢትዮጵያ ቤተ ክርስቲያን ነው የምንነጋገረው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ያሬድ ትልቅ ቦታ ያለው ነው። ታሪካ